አሜሪካ ወደ ኢራን ተዋጊ ወታደሮቿን አስገብታ ከኢራን አብዮታዊ ጦር ጋር ፊት ለፊት ለመዋጋት የመጨረሻው ደረጃ ላይ ደርሳለች። ኢራንን ጨብጠናታል ሲሉ የቆዩት ፕሬዚዳንት ዶናልድ ትራምፕ ከሰሞኑ ደግሞ ኢራኖች ደውለው እንደራደር ብለው ጠየቁኝ የሚል አቋምን ይዘው ተከስተዋል። አሜሪካ ለኢራን 15 የስምምነት ነጥቦችን የያዙ መደራደሪያዎችን መላኳንም ገልጸዋል። የትራምፕ መከራከሪያ ኢራን በወታደራዊ ኃይል ድል ነስተናታል፣ አሁን ደግሞ በፖለቲካ ቋንቋ በድርድር እናናግራት የሚል ይዘት ያለውም ሆኗል። ቆይተው ደግሞ ኢራኖች ስጦታ ልከውልኛል ብለዋል። የስጦታውን አይነት ግን አልተናገሩም። በሌላ በኩል ኢራን ትራምፕ ከራሳቸው ጋር እየተደራደሩ ነው ያሉት ሲሉ ተሳልቃለች። አንዳንዶችም ኢራን አሜሪካ ላይ በጋር ነው የተሳለቀችው ሲሉ የኢራንን ምላሽ ላይ አስተያየታቸውን ሰጥተዋል። ኢራን አሜሪካንን ማመን ቀብሮ ነው እያለች ትገኛለች። ከዚህ ቀደም በኦማን ድርድር ተቀምጠን እነሱ ግን ጦራቸውን እያስጠጉና ለጦርነት እየተዘጋጁ ነበር። ስለሆነም ከዚህ በኋላ ድርድር የሚባል ነገርን ቢያመጡም አናምናቸውም የሚል አቋም ላይ ደርሳለች። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ውጊያ ተባብሶ ቀጥሏል። እስራኤልና ኢራን የሚሳኤል ጥቃቶችን አንዳቸው ባንዳቸው ላይ ሰንዝረዋል። ኢራን በኩዌት፣ ዮርዳኖስና ባህሬን በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ ሚሳኤሎችን ተኩሻለሁ ብላለች። ትራምፕ የጦር ጄቶቻቸው ኢራን ሰማይ ላይ እንዳሻቸው እየበረሩ ኢላማቸውን እየመቱ ነው፣ ጦርነቱን አሸንፈናል፣ አላሸነፋችሁም የሚሉት ሐሰተኛ መረጃዎችን የሚያሰራጩ ሚዲያዎች ናቸው ሲሉም እንደ ኒውዮርክ ታይምስ ያሉ ሚዲያዎችን ተችተዋል። ኢራን በበኩሏ አልተሸነፍኩም ስትል ያቀረበቻቸው ምክንያቶች ቢኖሩ እስራኤልን ጨምሮ ወደ አካባቢው ሀገራት ድሮኖችና ሚሳኤሎችን በመጠቀም ጥቃት እያደረሰች ስለመሆኑ መግለጿ ሲሆን የሆርሙዝ ሰርጥን ጥርቅም አድርጋ መዝጋቷም በማንሳት አሜሪካ አሸነፍኩኝ የምትለው የቱ ጋር ነው የሚል ሙግትን ታቀርባለች። የሚጨበጥ ነገር የሌላቸው ትራምፕ በበኩላቸው በጋዜጣዊ መግለጫዎቻቸው ስለ ኢራን መሸነፍ ቢናገሩም ሀገሪቱን በኢኮኖሚ ለማሽመድመድ ነዳጅ ዘይት የምትልክበትና ወሳኝ ቀጠና የሆነችውን የካርግ ደሴትን በጦራቸው መቆጣጠር ኢላማቸው አድርገዋል። በዚህ የተነሳም በጃፓን የሚገኙ 2500 የአሜሪካ ወታደሮችና በካሊፎርኒያ በተጠንቀቅ ሆኖ ሲጠባበቅ የቆየው 82ኛ የአሜሪካ አየር ኃይል ክፍለ ጦርን ጓዛችሁን ሸክፋችሁ ወደ ኢራን ተንቀሳቀሱ ሚል ቀጭን ትዕዛዝ ወርዶላቸው ወደዚያ እያመሩ ይገኛሉ። ነገር ግን ይህ የትራምፕ ኢራንን በእግረኛ ወታደር የመውረር እቅድ እብደት ነው እየተባለ ነው። ኢራን ከ1.6 ሚሊዮን በላይ ስኩዌር ኪሎ ሜትር ስፋት ያላት ትልቅና 92 ሚሊዮን ሕዝብ ያላት ሀገርም ናት። የሀገሪቱ የቆዳ ስፋትና መልክዓ ምድር ለአሜሪካ ጦር አይሆንም። ስለሆነም ትራምፕ ያሰቡትን አጉል ጀብደኝነት ይተውት የሚሉ ድምጾች ተበራክተዋል። የዚህ ሀሳብ ተቃዋሚዎች በበኩላቸው ሰውየው የጦር ዘመቻውን ማድረግ የፈለጉበት ዓላማ ኢራን የዘጋችውን የሆርሙዝ ሰርጥ በጦርነት ለማስከፈትና ካርግ ደሴትን ለመቆጣጠር ነው የሚል ሀሳብን ያነሳሉ። የአሜሪካ ወታደሮች ዘመቻም ከካርግ ደሴት በተጨማሪ ኪሽ ደሴቶችንም ያካትታሉ። የአሜሪካ የባህር ኃይል ኢንስቲትዩት መረጃ እንደሚያሳየው በዚሁ ዘመቻ 4200 የባህር ኃይል አባላት ከአምፊቢየንስ የጦር መርከቦች፣ ሮኬት ተተኳሾች፣ ሰርጓጅ መርከቦች፣ ሰው አልባ የጦር ጀልባዎች እስከ አፍንጫቸው የታጠቁ ፈጣን የጦር ጀልባዎችና ፈንጂዎች በጦርነቱ ጥቅም ላይ ይውላሉ። ፕሬዚዳንት ትራምፕ በኢራን ውስጥ ስለሚደረግ የምድር ላይ ዘመቻ በመጨረሻ ምን ይወስኑ ምን ዘመቻውን ለማከናወን የሚያስፈልጉ ነገሮች ሁሉ አሁን በቀጠናው ይገኛሉ። ደግሞም ጉዳዩ ሺህ የሚሆኑት ፓራት ሩፐሮች ወይም በፓራሹት የሚወርዱ ወታደሮች ብቻ አይደሉም። በመካከለኛው ምስራቅና በኢራን አቅራቢያ የተሰማሩ የባህር ኃይል ወታደሮችም አሉ። አሜሪካ በኢራን ላይ ምድር ጦር ለመክፈት የምትገደድባቸው ስልታዊ ጥቅሞች እንዳሏትም የሚናገሩ አሉ። ጆርጅ ፍሬድማን ዘ ኔክስት 100 years
በተሰኘው መጽሐፋቸው ላይ እንደሚገልጹት የአየር ኃይል ብቻውን ጠላትን አያንበረክክም፣ መሬት ላይ ያለው ወታደር ግን እውነታውን ይለውጠዋል፣ ይገለብጠዋል ሲሉ የሙግት ነጥባቸውንም አንስተዋል። እንደ ናታንዝ ያሉ የኢራን የምድር ውስጥ የኒኩለር ማብለያ ጣቢያዎች በመቶዎች የሚቆጠሩ ሜትሮች ከድንጋይ በታች የተቆፈሩ ናቸው። ስለሆነም እግረኛ ጦር ግን እነዚህን ጣቢያዎች በአካል ከመቆጣጠር አልፎ ፈንጂዎቹን የማምከን ዕድል የለውም ሲባል ከርሟልም። ኢራን ዓለምን በማስፈራራት ተጽዕኖ የፈጠረችበት ትልቁ መሳሪያም የሆርሙዝ ባህርን መዝጋቷ ነው። ማልኮም ናንስ የተባለው የጦር ሊቅ እንደሚሉት አሜሪካ እንደ ካርግ ደሴት ያሉ የኢራን የነዳጅ ማስተላለፊያ ማዕከላትን በእግረኛ ጦር ብትይዝ የኢራን ኢኮኖሚ በአንድ ጀንበር ጉሮሮን ማነቅ ትችላለች። ይህ ማለት ኢራን ለድርድር እንድትቀመጥ ወይም እንድትገዛ የሚያደርግ ትልቅ ግፊት ነው ሲሉም ተናግረዋል። በሌላ በኩል የፔንታጎን ጥናቶች እንደሚያሳዩት በቴህራን ያለው የኃይል ሚዛን ለመቀየር የህዝቡን አመጽ የሚደግፍ ወታደራዊ ኃይል መሬት ላይ መኖሩ ወሳኝ ነው። ይህም አሜሪካ በክልሉ የምትፈልገውን አዲስ ዲሞክራሲያዊ አጋር ለመፍጠር በር ይከፍትላታል። ብዙ ተንታኞች እንደሚስማሙት አሜሪካ ኢራን ላይ እያካሄደች ያለው ጦርነት የአሜሪካ ወታደራዊ የበላይነት ማብቂያ ምዕራፍ ሊሆንም ይችላል። የሚሆነው ከኢራን መልክዓ ምድራዊ አስቸጋሪነት ጋርም ተያይዞ ነው። ኢራን እንደ ኢራቅ ሜዳማ አይደለችም። ሮበርት ካፕላን ዘ ሪቬንጅ ኦፍ ጂኦግራፊ በሚለው መጽሐፋቸው ላይ እንደሚገልጹት የኢራን ዛግሮስና ኤልቤርስ ተራሮች ለወራሪ ጠላት ጦር እጅግ አስከፊና አዳጋች ናቸው። እነዚህ ያገጠጡ ተራሮችና አስቸጋሪ መልክዓ ምድር ክልሎች ወታደራዊ እንቅስቃሴን የሚፈትኑ፣ ጉልበትን የሚደክሙ ወደሚፈልጉባቸው መንገዶች በማስገባት ለሽንፈትም የማያመቹ ናቸውም ይላሉ። ወይም በሌላ አገላለጽ አሜሪካ በቪየትናም ካጋጠማት የደን ውጊያ ሽንፈት በላይ የከፋ ወታደራዊ ፈተና ይጠብቃታል ማለት ነው። ታንኮች በማይገቡባቸው በእነዚህ ተራራዎች ውስጥ የኢራን ወታደሮች ለዓመታት የደፈጣ ውጊያ ሊያደርጉ ይችላሉ። ጂኦግራፊውን ማወቃቸው ትልቁ የማሸነፊያ አቅማቸው ነውና በማለትም ያስረግጣሉ። የአሜሪካ እግረኛ ጦር በኢራን ምድር ውጊያን የሚከፍት ከሆነ የኢራን አብዮታዊ ጦር ከአሜሪካ ጋር ፊት ለፊት በታንክና በታንክ አይገጥምም። ይልቁንም በሺ የሚቆጠሩ ትናንሽ ፈጣን ጀልባዎችን፣ በሺ የሚቆጠሩ ድሮኖችና በመካከለኛው ምስራቅ ቀጠና ያሉ ከኢራን ድጋፍ ሲደረግላቸው የቆዩ እንደ ሂዝቦላና ሁቲ ያሉ አማጺ ታጣቂዎችን ኢራን ትጠቀማለች እንጂ። ይህ የጦር ስትራቴጂ የአሜሪካንን ግዙፍ ወታደራዊ ኃይል ቀስ በቀስ እንዲዳከምም ያደርገዋል። የህዝብ ቁጥርም ሌላው ለኢራን መልካም ዕድልን የሚፈጥርላት ነው። ኢራን 92 ሚሊዮን ህዝብ አላት። የህዝብ ቁጥሯ ከአፍጋኒስታንና ከኢራን ህዝብ ድምርም ይበልጣል። ምንም እንኳን ከህዝቡ መካከል የአያቶላና አሁን በስልጣን ላይ ያለውን አገዛዝ የሚቃወሙ በርካታ ኢራናውያን ቢኖሩም ቅሉ የኢራን ህዝብ ከውጭ የሚመጣን ወራሪ በጋራ የመመከት ታሪካዊ ጽናትና በቅኝ ያለመገዛት ታሪክ ያለውም ህዝብ ነው። ስለዚህ አሜሪካ ከተማ በከተማ አሊያም ቤት በቤት እየተዋጋች በሚሊዮን የሚቆጠሩ ሰዎችን መግጠም ይኖርባታል። ይህ ደግሞ የአሜሪካ ጦርነትን ሊሸነፍ የማይችል ጦርነት ወይም በእንግሊዘኛው አገላለጽ ዘ ፎሬቨር ዋር ያደርገዋል። አሜሪካ በኢራን ላይ እግረኛ ጦር ለማሰማራት መወሰኗን የድሏ ቁልፍ አድርጋ የሚወስዱትም አሉ። ይሁንና ያ ቁልፍ የሚገኘው በኢራን ውስጥ በሚገጥሙ ተቃውሞና ውጊያን አስቸጋሪ የሚያደርጉት መልክዓ ምድራዊና የፍትሃዊ ውጊያ ምክንያቶች ውስጥ ነው የሚሉ ወሳኝ ነጥቦች ናቸው። የዚህ ጦርነት ጥቅሞች ስልታዊ ቢሆኑም እንኳን ጉዳቶቹ ግን አሜሪካንን እንደ ልዕለ ኃያል የመቀጠል እጣ ፋንታ ሊያሰናክሉት ይችላሉ። እንደ ኸርበርት ማክማስተር ያሉና በትራምፕ የመጀመሪያ ዙር 4 ዓመታት የስልጣን ዘመን አሜሪካ አማካሪ የሆኑ ጄኔራሎች እንደሚሉት ጦርነት የታሪክ ቀጣይነት እንጂ የቴክኖሎጂ ውጤት አይደለም። አሜሪካ በኢራቅና በአፍጋኒስታን የተማረችውን ትምህርት በኢራን ላይ ተደግመው ይሆን ወይስ በዲፕሎማሲ አካሄድ ትፈተዋለች የሚለው ግን ጊዜ የሚመልሰው ቁልፍ ጥያቄ ሆኗል። ፕሬዚዳንት ትራምፕ ዛሬም ድረስ ያለወጡት ሀሳባቸው ግን ከእስራኤል ጋር ሆነው ባደረሱት ጥቃት የኢራን መሪዎች ስለተገደሉና ስለተተኩ ያ ያገዛዝ ለውጥ ተደርጎ ይቆጠራል የሚለው ነው።
በግጭቱ መጀመሪያ ላይ ሁለቱም ፕሬዚዳንት ትራምፕና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተራው የኢራን ሕዝብ በገዛ መንግስቱ ላይ እንዲነሳ በማበረታታት ያገዛዝ ለውጥ እንዲመጣ ተስፋ አድርገው ነበር። ነገር ግን እስካሁን ያልተሳካም። ካለው ነባራዊ ሁኔታ በመነሳት በቅርብ ጊዜ ውስጥ ይሆናል ተብሎም አይጠበቅም። ቀደም ሲል በኢራን ውስጥ ከፍተኛ ተቃውሞዎች ነበሩ። ነገር ግን በዚህ ጦርነት ወቅት መሰል ተቃውሞዎች አልተከሰቱም። በዚህም ምክንያት አብዛኞቹ የኢራን ጉዳይ ታዛቢዎች የአገር ለውጥ፣ የአገዛዝ ለውጥ ተከስቷል የሚለውን ሐሳብ የሚቀበሉት አይደለም። በተግባር አልተለወጠም። እንዲያውም አብዛኞቹ ተንታኞች እንደሚሉት አዳዲሶቹ የኢራን መሪዎች ከቀደሙት የባሱ ወግ አጥባቂና ጠንካራ አቋም ያላቸው ናቸው። በሌላ አታይ ደግሞ የኢራን አገዛዝ በዚህ ጦርነት ምክንያት የበለጠ ስለመዳከሙ ጥርጥር የለውም የሚሉ ታዛቢዎች አሉ። በተለይም የእስራኤል ጦር እንደሚለው ከሆነ 70% የሚሆኑት የኢራን ባላስቲክስ ሚሳኤሎች እንደሚመክኑ ተደርጓል። አሁን ደግሞ ኢራን አዲስ ባላስቲክስ ሚሳኤሎችን ጨርሶ እያመረተች አይደለም። ይህ ማለት ኢራን ኃይሏን የማሳየትና ጉዳት የማድረስ አቅሟ በከፍተኛ ሁኔታ ተዳክሟል ማለት ነው። ነገር ግን ያ ከ1979 ጀምሮ የነበረው የኢራን እስላማዊ ሪፐብሊክ አገዛዝ ምንም እንኳን በአሜሪካና እስራኤል ጦርነት ቢዳከምም ለዓመታት በገነባው ውስብስብ አወቃቀርና ወታደራዊ አቅም የተነሳ አሁንም ህልውናው አለ። እስራኤል ትራምፕ ያነሱት የድርድር ሐሳብ የሚዋጥላት አልሆነችም። ኢራን ተመልሳ እንዳትንሰራራም አክራሪዋን መምታት አለባት የሚል የማያወላውል አቋም አላት። በዚህ የጦፈ ጦርነት መካከል ድርድር ማድረጉ ኢራንን አቁስሎ መተው አድርጋም ነው የምትቆጥረው። እስራኤል ኢራን የህልውና ስጋት መሆኗ አሁንም ላይ ልክ ሳላስገባት ጦርነቴን አላቆምም የሚል አቋም አላት። ስለሆነም አሜሪካ ጦርነቱን ብታቆምም እንኳን ኢራንን ማጥቃቷን በአጭር ጊዜ ታቆማለች የሚለው ሐሳብ ውሃም ያነሳ አይደለም። በሌላ በኩል ኢራን ከጦርነቱ ባለፈ ሌላ ዓለምን በሌላ ተጽዕኖ ውስጥ አስገብታ ኃያልነቷን ለማሳየት መንገዶችን ለመጠቀም እያሰበች ስለመሆኗ የሚወጡ መረጃዎች ያመላክታሉ። ሀገሪቱ በቅርቡ አዲስ ነገር ጠብቁ ማለቷም የሚታወስ ነው። የሀገሪቱ አዲስ የውጊያ መንገድ በሆርሙዝ የባህር መተላለፊያ ስር የተቀበሩ የኢንተርኔት ግንኙነት ኬብሎችን በጣጥሶ መጣል የሚል ሲሆን ኢራን ያንን አደረገች ማለት ዝም ብሎ የኢንተርኔት ግንኙነትን ማቋረጥ ብቻ አይደለም ይዞ የሚመጣው። በቀይ ባህርና በሆርሙዝ ሰርጥ የተዘረጉት የኢንተርኔት ገመዶች አብዛኛውን የዓለም የኢንተርኔት ትራፊክ የሚሸከሙና አፍሪካና አውሮፓን እስያንም የሚያገናኙ ናቸው። በቀይ ባህር ብቻ 17 የሚሆኑ ከባህር በታች የተዘረጉና ሶስቱን አህጉራት የሚያገናኝ የመረጃ ስርዓትን የተሸከሙ ግዙፍ ገመዶችም አሉ። ይህ የግንኙነት መረብ የዓለም ፋይናንስን ስርዓት የሚዘወርበት ስለሆነ ኢራን አቋረጠችው ማለት አደጋው የበርካታ ዓለም ሀገራትን የኢንተርኔት አገልግሎት ተቋረጠ እንደማለት ነው። በኢንተርኔት መረብ የተገናኘው የባንኮች ስርዓት አደጋ ላይ ወደቀ፣ የዳታ ማዕከላት ከባድ አደጋ ገጠማቸው ማለት በመሆኑም ዓለም ምጥ ውስጥ የሚከት ነው። የቪዲዮ የስልክ ጥሪዎች፣ ክላውድ ኮምፒውቲንግ እና የፋይናንስ ዝውውሮች በእነዚህ የኢንተርኔት ገመዶች የደም ስር የሚሰሩ በመሆናቸው ዓለምን ቀጥ ማድረግ ኃይል እንዳላቸው ሳይታለም የተፈታ ነው። AEE1 ፋልክና የገልፍ ዓለም አቀፍ የኬብል ስርዓት የሚባሉት የግንኙነት መረቦች ለህንድና በእስያ ላሉ ግዙፍ ኢኮኖሚዎች አገልግሎት ስለሚሰጡ እነዚህ ሁሉ ኢራን እቅዷን ወደ መሬት ካወረደች ድርግምግም ብለው ሀገሪቱን በመረጃ ጦት ጨለማ የተዋጠች ያደርጋቸዋል። በተለይም በቢሊዮን ዶላር በእነዚህ መሰረተ ልማቶች ላይ ያፈሰሱ የአሜሪካ የቴክኖሎጂ ኩባንያዎች መጎዳታቸው አይቀሬ ነው። አማዞን፣ ማይክሮሶፍት እና ጉግል በሳውዲ አረቢያና የተባበሩት አረብ ኤሚሬቶች የመረጃ ወይም ዳታ ማዕከላትን ለመገንባት በቢሊዮን ዶላሮች የሚቆጠር ገንዘባቸውንም አፍስሰዋል። ይህ ኢንቨስትመንት ቀጠናውን በቀጣይ ጊዜ የክላውድና አርቲፊሻል ኢንተለጀንስ አገልግሎቶች ማዕከላት ይሆናሉ ብሎ ከማሰብ የመጣ ነው። በትሪሊዮን ዶላር የሚቆጠሩና በቀጣይ ፈሰስ ይደረጋሉ የተባሉ መዋለ ንዋዮችም በዚህ አደጋ የተነሳ ሊታጠፉ ይችላሉ። ውድ የፍታ ትንታኔ ቤተሰቦች ቻናላችንን ሰብስክራይብ ሳታደርጉ አትሂዱ። መረጃዎችን ለብዙዎች እንዲዳረስም ላይክ፣ ኮሜንትና ሼር ማድረግን አትርሱ እያልን እንጠይቃለን። ቸር ያሰማን።